ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው እኔ ዘሪቱ ኤልያስ ነኝ። አርዕስተ ዜናዎቹን በማስቀደም እንጀምራለን። ፍርድ ቤቶች የሕዝቡን የፍትህ ጥያቄ ሕግን መሰረት አድርጎ ለመስራት በታችኛው መዋቅር ላይ ትኩረት ሰጥተው መስራት እንዳለባቸው የምክር ቤት አባላት ተናገሩ። በሆሳዕና ከተማ ባለ 3 እግር ተሽከርካሪዎች ከዋናው መንገድ ውጪ ባሉ ተለዋጭ መንገዶች አገልግሎት እንዲሰጡ መደረጉ ተገቢ ቢሆንም በቂ ሚኒባሶች እንደሚያስፈልጉ የከተማዋ ነዋሪዎች ተናገሩ። ሴቶች በግብርናው ዘርፍ የነቃ ተሳትፎ በማድረግ ተጠቃሚነታቸውን እያረጋገጡ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ተናገሩ። ከውጭ ዩክሬን ከሩሲያ ጋር የ30 ቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን አስታወቀች። ለዝርዝር ወደ መረጥናቸው ዜናዎች እናልፋለን። አብራችሁን ሁኑ። ፍርድ ቤቶች የሕዝቡን የፍትህ ጥያቄ ሕግን መሰረት አድርጎ ለመስራት በታችኛው መዋቅር ላይ ትኩረት ሰጥተው መስራት እንዳለባቸው የምክር ቤት አባላት ተናገሩ። ለምለም ዮኤል ተጨማሪ አላት። የሀዲያ ዞን ምክር ቤት ላለፉት 2 ቀናት የ2017 ዓ.ም ያለፉት 6 ወራት የስራ እቅድን በማስመልከት የምክክር መድረክ አካሂዷል። በዛሬው ዕለትም የሀዲያ ዞን ከፍተኛ ፍርድ ቤት ያለፈው የ6 ወራት የስራ አፈጻጸም ሪፖርት የከፍተኛ ፍርድ ቤት ፕሬዝዳንት የሆኑት አቶ ጥላሁን ዴታሞ ለምክር ቤቱ አቅርበዋል። በሪፖርቱም ፍርድ ቤቱ በ2017 ዓ.ም 98.2% ለማሳካት ታቅዶ 92% መሰራቱን በሪፖርቱ ተገልጿል። ባለፉት 6 ወራት 3548 የተለያዩ መዝገቦች ቀርቦ 3191 መዝገቦች ውሳኔ ማግኘታቸውና 357 መዝገቦች በቀጣይ በሩብ ዓመቱ መተላለፉ በሪፖርቱ ተመላክቷል። በቀረበው ሪፖርትም ሀሳብ ሰጪዎቹ ካነሱት ሀሳብ የዞኑ ከፍተኛ ፍርድ ቤት በቀረበው ሪፖርት በርካታ ጠንካራ ጎኖች እንዳሉት በማንሳት የተሰሩ ስራዎች አበረታች ቢሆኑም ለምግብነት ከሚያገለግሉ ነገሮች ለጤና አስጊ የሆኑ ነገሮችን ባዕድ የሆኑ ነገሮች በሰሩ አካላት ዙሪያ ውሳኔ ምን ላይ እንደደረሰ ጥያቄ አቅርበዋል። ሀሳብ ሰጪዎቹ አክለውም በጥሩ ሁኔታ የተጀመሩ ስራ ሌሎችም ምሳሌ እንደሚሆን አንስተው በሌላ ዘርፍ ያሉ አካላትን ፍትሃዊ ስራ እንዲሰሩ የድጋፍና አፈጻጸም የተሻለ እንዲሆን ተናግረዋል። ለህብረተሰቡ በሚሰራው ስራ የህብረተሰቡን የፍትህ ዋስትና ከማረጋገጥ አንጻር እንቅፋት የሆኑ ነገሮች ላይም መስሪያ ቤቶች መንግስታዊ ድጋፍ እንደሚያስፈልጋቸው ገልጸዋል። ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች የከፍተኛ ፍርድ ቤት ፕሬዝዳንት አቶ ጥላሁን ዴታሞ ማብራሪያና ምላሽ የሰጡ ሲሆን ምግብ ላይ በተጨመሩ ባዕድ ነገሮች ላይ የተጠረጠሩ ግለሰቦች አሁንም በመንግስት ቁጥጥር ስር ሆነው ክትትል የተደረገባቸው እንደሆነ ተናግረው በሌላ ጉዳዮች ላይም ያሉ ክፍተቶች በማጥበብ ጠንካራ ክትትል እንደሚያስፈልግም አብራርተዋል። በየደረጃ የሚሰጡ ፍርድ አገልግሎት አሰጣጥም ህብረተሰቡ አካባቢውን ሳይለይ ፍርድ እንዲያገኝ ክትትል እንደሚያስፈልግም ፕሬዝዳንቱ ተናግረዋል። ለህብረተሰቡ ትምህርትና ስልጠና በመስጠት ለአርሶ አደሩም ግንዛቤ መፍጠር ስራ እንደተሰራም ገልጸዋል። በመጨረሻም ምክር ቤቱ የተለያዩ ሹመቶችን በማጽደቅ ውይይቱ ተጠናቋል ስትል ባልደረባችን ሉጂና ዮሐንስ ዘግባለች። በሆሳዕና ከተማ ባለ 3 እግር ተሽከርካሪዎች ከዋናው መንገድ ውጪ ባሉ ተለዋጭ መንገዶች አገልግሎት እንዲሰጡ መደረጉ ተገቢ ቢሆንም በቂ ሚኒባሶች እንደሚያስፈልጉ የከተማዋ ነዋሪዎች ገለጹ። የነዋሪዎቹን አስተያየት ባልደረባችን ቤተልሔም ደመቀ እንደሚከተለው ይዛልናለች። የባጃጅ እንቅስቃሴ ከትላንት ጀምሮ ያው ወደ ውስጥ እንዲገባ ተደርጎ ውስጥ ለውስጥ ነው እየሰራ ያለው። ይሄ ደግሞ አንድም ለህብረተሰቡ ጥቅም አለው፣ ሁለተኛ ደግሞ መንገዱ እንዳይጨናነቅ ያደርጋል። ለህብረተሰቡ ያለው ጥቅም ምንድነው ቢባል አሁን ከኑሮ አንጻርም ሲታይ ብዙ መንግስት ሰራተኞች፣ መካከለኛ ገቢ ያላቸው ነዋሪዎች ባጃጅ እንደ ፍላጎት ማግኘት አልተቻለም። አንዴ 20 ብር ይላሉ፣ አንዴ 30 ይላሉ። እንደ ፍላጎት ነው እየተደረገ የነበረውና ይሄ በታክሲ አገልግሎት ማግኘት መቻላችን ደግሞ ተመጣጣኝ ዋጋ እንዲኖር እንግዲህ እንዳየነው ከሆነ አንዱም ፌርማታ በ10 ብር ሂሳብ ነው እየተንቀሳቀስን ያለ ነው። ይሄ ደግሞ ሞር ለኛ ለመንግስት ሰራተኛውም ከፍተኛ ጥቅም ያለው ነው። ከዋና መንገድ ባጃጆች መውጣታቸው ቆንጆ ሆኖ ነገር ግን ሚኒባሶች በቂ ሚኒባሶች አልተመደቡ። አሁን እኛ እየለመን ነው። አሁን ከእንትን ላይ ነው የወርድ አይተሽኛል። እየለመን ነው፣ መንገድ ላይ የመጣ ነው። ስለዚህ እንደ ሚኒባሶች በቂ ሚኒባስ ከተመደበ የከተማዋ መሰረተ ልማት ተሟልቶ ተገኝቷል ማለት ይቻላል። ነገር ግን አሁን ለባላ ባጃጆች ሰርተው ለሚበሉት
ተለዋጭ መንገድ መሰራት አለበት ብዬ ነው አስተያየቴን የምሰጠው። ከትላንት ጀምሮ በጣም ምርጥ ነው፣ እያየን ነው፣ እየሰራ ነው። እንዲህ ቢቀጥል በጣም ጥሩ ነው ብዬ አስባለሁ። አሁን እንደ ግለሳየው ይሄ በጣም ጥሩ ነው፣ በዚህ ቢቀጥል። ሌላ አንድ ተጨማሪ ማደርገው ደግሞ ማታ ትንሽ ችግር አለ። ትላንት ማታ አይተናል። ማታ አይሰሩም እነዚህ ታክሲዎችም ትላልቅ መኪናዎችም ለባጃጅ ፈርቶ ነው ቤት እየተመለሱ ያሉት። ይሄ ትንሽ እየሰጋን ነው። ማታ ሰው አሁን ትላንት ማታ እንደግለ ዝናብም ነበር፣ ብዙ ሰው ሲጨነቅ ነው ነበረ፣ ሰው ብዛት ነበር። የሚመለከተው ክፍል ለዚህ መፍትሄ መፈለግ አለበት ነው ብዬ እኔ የምለው። ምክንያቱም አንደኛ ህዝባችን መጉላላት የለበትም። ህዝባውን ትራንስፖርት አጥቶ መንገድ መምጣት አቅቶታል። ስለዚህ በቂ ትራንስፖርት መመደብ አለበት ብዬ ነው አስተያየቴን የምሰጠው። ለባጃጆች መደረግ ያለበት ነገር አለ ብዬ የምወስደው መንገዱ ብዙ አመቺ አይደለም። ውስጥ ለውስጥ ያለው መንገድ እዛ አካባቢ ለህብረተሰብንም በማስተባበር መንግስትም የራሱን አስተዋጽኦ በማድረግ የጥርጊያ ጠጠር የመጣል ነገር ተሰርቶላቸው ምቹ መንገድ ተደርጎ በቂ እንቅስቃሴ ማድረግ እንዲችሉ እሱም አንዱ የስራ እድል ፈጠራ አንዱ ዘርፍ ስለሆነ ወጣቱም ስራ ማጣት ስለሌለበት እዛም አካባቢ ያሉ ወጣቶች እንዳይጎዱ ውስጥ ለውስጥ ያለው መንገድ በደንብ ተሰርቶ የኛም ተሳትፎ ተደምሮበት የነሱም ምቹ ሁኔታ ለነሱም መፈጠር አለበት የሚል ሀሳብ አለኝ። ምክር ቤቶች በሶስቱም የመንግስት ቅርንጫፎች ያለውን የስራ እንቅስቃሴ በማጠናከር የህዝቡን የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ሊሰሩ እንደሚገባ የምክር ቤት አባላት ገለጹ። ምንትዋብ ያሱ የሀዲያ ዞን ምክር ቤት የ2017 ዓ.ም የ6 ወራት አፈጻጸም ሪፖርት በምክር ቤቱ ምክትል አፈ ጉባኤ ወይዘሮ አለምነሽ ክፍሌ ቀርቧል። በኢኮኖሚያዊ ማህበራዊና አስተዳደር ዘርፎች በርካታ ውጤት መመዝገቡ በሪፖርቱ ተመላክቷል። የክትትልና የድጋፍ ስራዎችን በመስራት የታዩ ክፍተቶችን የመሙላት እንዲሁም ግንዛቤ የማስጨበጥ ስራዎችን በመስራት የህብረተሰቡን ተሳትፎ መጨመር መቻሉ ተገልጿል። በኢኮኖሚያዊ ማህበራዊና አስተዳደር ዘርፎች የተመዘገቡ ውጤቶች የሚበረታ መሆኑን የቀረበውን ሪፖርት መነሻ በማድረግ የምክር ቤቱ አባላት አንስተዋል። በኢኮኖሚ ዘርፍ የሚታዩ ክፍተቶችን ለመሙላት ገቢ ማሳደግ ላይ ትኩረት ሰጥቶ መስራት እንደሚገባም የምክር ቤት አባላቱ ተናግረዋል። እንደ ባልደረባችን ሉጂና ዮሐንስ ዘገባ በተነሱ ሀሳቦችና ጥያቄዎች ዙሪያ ምላሽና ማብራሪያ የሰጡት የዞኑ ዋና አፈ ጉባኤ ወይዘሮ እቴነሽ ሙልጌታ በተለያዩ ዘርፎች ላይ ያሉ ክፍተቶችን ለመሙላት እንደሚሰራ ገልጸው በስራ አስፈጻሚ አካላት የሚስተዋለውን ህግ የመተላለፍ ችግር ለመቅረፍ የመከታተል ስራው እንደሚጠናከር አብራርተዋል። ዘላቂ እድገትን ለማረጋገጥ የማኑፋክቸሪንግ ኢንዱስትሪው የሚኖረውን ድርሻ ለማሳደግ በትኩረት እየተሰራ መሆኑ ተጠቆመ። ቤተልሔም ደመቀ ዝርዝር አላት። በማዕከላዊ ኢትዮጵያ ክልል በላቀ ጥራትና ምርታማነት ወደ ሁለንተናዊ ብልጽግና ተምሳሌትነት በሚል መሪ ሀሳብ የኢትዮጵያ ታምርት ንቅናቄ መድረክ በምስራቅ ጉራጌ ዞን ቡኢ ከተማ ተካሂዷል። የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ በምክክር መድረኩ እንደገለጹት ዘላቂ እድገትን ለማረጋገጥ የማኒፋክቸሪንግ ኢንዱስትሪው የሚኖረውን ድርሻ ለማሳደግ በትኩረት እየተሰራ ነው ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በ2014 ዓ.ም የተጀመረው የኢትዮጵያ ታምርት ንቅናቄ በኢንዱስትሪው ዘርፍ ከፍተኛ መነቃቃትን ፈጥሯል። በርካታ የተዘጉና በመንገዳገድ ላይ የነበሩ ኢንዱስትሪዎች በአዲስ መልክ ስራ እንዲጀምሩ ከማድረግ በተጨማሪ ተኪ ምርት እንዲያመርቱ ምቹ ሁኔታ መፍጠሩን ተናግረዋል። ሀገራዊ ለውጡን ተከትሎ በማክሮ ኢኮኖሚው ማሻሻያ በተሰሩ ስራዎች አዲሱ የአምራች ኢንዱስትሪ ፖሊሲና ስትራቴጂ ከጀመሩ የአምራች ኢንዱስትሪውን ዘርፍ በማነቃቃት ላይ ይገኛልን ብለዋል። ዘላቂ እድገትን ለማረጋገጥ የማኒፋክቸሪንግ ኢንዱስትሪው የሚኖረው ድርሻ የላቀ ስለመሆኑም ኃላፊው አስረድተዋል። በምርት ጥራት፣ በተሻለ ዋጋና በሚፈለገው መጠን በቦታና በጊዜ መቅረብ የማይችል ኢንዱስትሪ ቢዝነሱን ማስቀጠል እንደማይችልም የተናገሩት ኃላፊው ለዚህ ስኬት የሁሉንም ቅንጅታዊ አሰራር ተግባራዊ ማድረግ እንደሚገባም ጠቁመዋል። በክልሉ ኢንቨስተሮች የተፈጠረውን ምቹ ሁኔታ
በመጠቀም በኢኮኖሚው ዘርፍ የመሪነት ሚናቸውን እንዲወጡም ዶክተር አባስ ጥሪ አቅርበዋል። ዛሬ በ5 ቢሊዮን ብር ካፒታል በቡኢ ከተማ የግንባታ ስራው የተጀመረው የችፑድ ፋብሪካ የገጠሩን ማህበረሰብ በኢንዱስትሪው ዘርፍ ተጠቃሚነት ለማረጋገጥ እንደሚያግዝም ተናግረዋል። ክልሉ የቢዝነስ አስቻይ ሁኔታ ያለበት አካባቢ መሆኑን ተከትሎ ቀጣይነት ያለው መሻሻልና እድገት በማድረግ የማኒፋክቸሪንግ ኢንዱስትሪ ማዕከል ለማድረግ እየተሰራ እንደሚገኝም ገልጸዋል። በክልሉ የተፈጠረውን ምቹ ሁኔታ በመረዳት በዘርፉ የሚመነጨውን የኢኮኖሚ ተጠቃሚነት ለማረጋገጥ ባለሀብቶች የበኩላቸውን አስተዋጽኦ ማበርከት እንዳለባቸውም ኃላፊው አመላክተዋል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ኢሳ በዚሁ ጊዜ እንዳስታወቁት በዞኑ ያለውን ምቹ ሁኔታ በመጠቀም አልሚ ባለሀብቱን ያሳተፈ የኢንቨስትመንት ስራ ውጤታማ ለማድረግ እየተሰራ ነው ብለዋል። የኢንቨስትመንት ዘርፉን ለማነቃቃት የክልሉ መንግስት ያልተቋረጠ ድጋፍ እያደረገ መሆኑን ተከትሎ ዋና አስተዳዳሪው ምስጋና አቅርበዋል ሲል የክልሉ ኮሚኒኬሽን ቢሮ ዘግቧል። ሴቶች በግብርናው ዘርፍ የነቃ ተሳትፎ በማድረግ ተጠቃሚነታቸውን እያረጋገጡ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ተናገሩ። ምንትዋብ ኢያሱ ተጨማሪ አላት። የግብርና ሚኒስቴር ዓለም አቀፍ የሴቶች ቀንን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በፓናል ውይይት ባለድርሻ አካላት በተገኙበት አክብረዋል። በተጨማሪም በግብርናው ዘርፍ የሴቶች ተሳትፎ የሚያሳይ ኤግዚቢሽን በይፋ ተከፍቷል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ በዚህ ወቅት የግብርና ዘርፉን ምርትና ምርታማነት ለማረጋገጥና የኢትዮጵያን ምጣኔ ሀብታዊ እድገት ለማፋጠን ዜጎችን በንቃት ያሳተፈ ስራ መስራት ይጠይቃል ብለዋል። በተለይም ሴቶች በዘርፉ ያላቸው አበርክቶ ጉልህ መሆኑን ገልጸው ለዚህም ሴቶች በሌማት ትሩፋትና በከተማ ግብርና ላይ የሚያደርጉት እንቅስቃሴ ተጠቃሽ መሆኑን ተናግረዋል። ሴቶች በግብርናው ዘርፍ ላይ ያላቸው ተሳትፎ ከጊዜ ወደ ጊዜ እየተሻሻለ ቢሆንም አሁንም ብዙ መስራት ይጠይቃል ነው ያሉት። ሴቶች በኢትዮጵያ በግብርናው ዘርፍ ትልቅ ሚና የሚጫወቱ ሲሆን 70% የሚሆነውን የምግብ ምርት እንዲሁም ከ45% በላይ የሚሆነውን የሰው ኃይል ጉልበት ለግብርናው ዘርፍ ያበረክታሉ። የሌማት ትሩፋት ኢኒሼቲቭ አብዛኛው በሴቶች ነው እየተተገበረ ያለው። መተግበር ብቻ ሳይሆን ተጠቃሚነታቸው በዛ ልክ መረጋገጥ ያስፈልጋል። ሁለተኛው በቅርብ ዓመታት የተጀመረው በክቡር ጠቅላይ ሚኒስትራችን አነሳሽነት የከተማ ግብርና በትላልቅ ከተሞች በመካከለኛ ከተሞችን በስፋት እየተሰራ ነው ያለው። እዚህ ላይም ከፍተኛውን ድርሻ የሚይዙት ሴቶች ናቸው። ስለዚህ እነዚህን ሴቶች መደገፍና የተሻለ ውጤት እንዲያገኙ ተጠቃሚ እንዲሆኑም መስራት ያስፈልጋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ካይረዲን በበኩላቸው ሴቶች በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ ያላቸውን ተሳትፎና ተጠቃሚነት ለማሳደግ ዘርፈ ብዙ ተግባራት እየተከናወኑ መሆኑን ተናግረዋል። ግብርና ሚኒስቴር በግብርና ዘርፉ ላይ የሴቶች ሚና እንዲጎለብት የጀመራቸው ስራዎች የሚበረታቱ መሆናቸውን ጠቅሰው ይህም ሊጠናከር ይገባል ነው ያሉት። ከሰርቲፊኬሽን ጋር በመናይበት ከኤክስቴንሽኑ ጋር በመናይበት በሰብል ልማቱ ላይ በመናይበት በዶሮ ልማት በእንስሳት ሀብት በመናይበት ሰዓት አሁን ላይ ሰፊ የሆኑ የሴቶችን የገቢ አቅም ማጎልበት የሚችሉ የኢኮኖሚ ችግር መፍታት የሚችሉ ስራዎች እየተሰራ የመጣበትና ጥሩ ለውጦችና መሻሻል የታየበት ነው ብሎ መውሰድ ይቻላል። በፓናል ውይይቱ ላይ የተገኙትና በግብርና ዘርፍ ላይ ተሰማርተው ህይወታቸውን እየመሩ ከሚገኙ ሴቶች መካከል ወይዘሮ ክብረት ያለማየውና ወይዘሮ ዋሚቱ ቡሽራ እንደገለጹት በተሰማሩበት የሙያ መስክ ተጠቃሚ መሆናቸውን ገልጸዋል። ሴቶች በግብርናው ዘርፍ እንዲሁም በሌሎች የስራ መስኮች ላይ በቁርጠኝነት ከሰራን ውጤታማ የማንሆንበት ምንም ምክንያት አይኖርም ሲሉ ተናግረዋል። በተለይም ሌሎች ሴቶች በግብርናው ዘርፍ ላይ ያላቸውን ተሳትፎ በማጎልበት ራሳቸውንና ሀገራቸውን እንዲጠቅሙ ጥሪ አቅርበዋል። ሴቶች በግብርናው ዘርፍ ቢሳተፉ ምንም አይነት ችግር የሚመጣባቸው ነገር የለም። መድፈርና መግባት ነው እኔ የምመክረው። ሁሉም ሴት ቢሳተፍ ውጤታማ ይሆናል። ሴቶች እኔ በጣም ነው የያዙትን ስራ በጣም ውጤታማ ነው የሚሆነው። በግብርናው ደግሞ ቢሳተፉ የበለጠ ውጤታማ ይሆናሉ። ከራሳቸው ተርፈው ወደ ውጭ ኤክስፖርት አድርገው ለሀገሪቱ ከረንሲ ለማምጣት ምቹ ነገር ይፈጥራል ብዬ አስባለሁ። ሴት ልጅ ከወንድ እጅ ነው ለቅማ የምትበላው። መፍትሄ የላትም። ግዴታና መፍትሄ የሚባል ነገር የላትም። አሁን በግዴታ ነው እንጂ በመፍትሄ ያለችው ያን ጊዜ አይደለችም። አሁን ግን ስልጠና እየወሰደን ግብርናም እየደገፈን መንግስትና መንግስታዊ ያልሆነ ድርጅቶችም እየደገፉልን አሁን ሴትነቱ የሚያኮራ ሆኗል። ከዚህ በፊት ያለውና አሁን ያለው ልዩነት በጣም
የሚደንቅ ነው። መንግስት በግብርናው ዘርፍ ላይ ሴቶችን በንቃት በማሳተፍ ውጤታማ እንዲሆኑ የሚያደርግላቸውን ድጋፍ አጠናክሮ እንዲቀጥልም ጠይቀዋል ሲል ኢዜአ ዘግቧል። በማህበራዊ የትስስር ገጾች ሃይማኖትንና የአብሮነት እሴትን የሚሸረሽሩ አሉታዊ መረጃዎችን የሚያስተላልፉ ግለሰቦችን ማውገዝና በሕግ ተጠያቂ ማድረግ እንደሚገባ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። ለምለም ዩኤል የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለመገናኛ ብዙሃን መግለጫ ሰጥተዋል። በሰጡት መግለጫም የማህበረሰቡን የሰላምና የአብሮነት እሴቶችን ሊጎዱ የሚችሉ አንዳንድ ሃይማኖታዊና አሉታዊ መረጃዎች በማህበራዊ የትስስር ገጾች የማስተላለፍ ድርጊቶች እየተስተዋሉ መሆኑን ጠቅሰዋል። የሁሉም ሃይማኖቶች አስተምሮ ሰላምን፣ መተባበርን፣ ወንድማማችነትን እንደሚሰብክ አመልክተው ከሃይማኖቶቹ አስተምሮት ውጪ የሚደረጉ ተግባራት ተቀባይነት የሌላቸው ብቻ ሳይሆኑ የሚወገዙ መሆናቸውን ገልጸዋል። በማህበራዊ ሚዲያ አማካኝነት የሚተላለፉ አሉታዊ መረጃዎችና የአብሮነት እሴት የሚጎዱ ተግባራት በወንጀል የሚያስጠይቁ መሆናቸውንም ተናግረዋል። ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ መሆኗን ያመለከቱት ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውም አይነት የሃይማኖት ተቋማትን አስተምሮትንና መገለጫቸውን የሚያጥላሉ ንግግሮችን በጽኑ ያወግዛል ብለዋል። እነዚህን አሉታዊ እንቅስቃሴዎችና መልእክቶች በማውገዝ ለዘመናት የዘለቀውን ሰላምና አብሮነት ይበልጥ አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። አማኞቹ በእነዚህ አሉታዊ መረጃዎች ሳይደናገሩ የጾም ጸሎትና የንስሐ ተግባራታቸውን መቀጠል እንዳለባቸው ነው ጉባኤው የገለጸው። እንደ ኢዜአ ዘገባ በማህበራዊ ሚዲያ አሉታዊ ተጽዕኖ ያላቸውን መረጃዎችን የሚያስተላልፍ አብሮነትና መከባበርን የሚያውኩ ህገወጥ ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ የህግ አስከባሪ አካላትም ህግና ስርዓት እንዲጠበቅ እንዲያደርጉ ጉባኤው ጥሪ አቅርቧል። አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የህግ አስከባሪ አካሉ በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ህገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል።